በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የመንግሥተ ሰማያት ምሳሌዎች በሚል ርዕስ የጀመርነውን ሁለተኛ ክፍል ዛሬ እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁ አዳዲስም የሆናችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢገባ ይቀላል። የማቴዎስ ወንጌል ምዕራፍ 19 ቁጥር 24። ዛሬ መነሻ የሚሆነን ይህ ኃይለ ቃል ይሆናል። ለምን እንዲህ ተባለ የሚለውን በዋናነት የምናየው ይሆናል። እንግዲህ የዚህ መነሻ ታሪክ ከቁጥር 16 ጀምሮ ያለውን ስንመለከት አንድ ሰው ወደ ኢየሱስ ክርስቶስ ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው ይላል። አንድ ሰው ወደ ኢየሱስ ክርስቶስ ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 ላይ እንግዲህ የሰውየው ጥያቄ ተገቢ የሆነ ጥያቄ ነው። ምናልባትም ዛሬም ብዙ ሰዎች የሚጠይቁት ጥያቄ እንደሆነ ይታወቃል። የዘላለምን ሕይወት ለማግኘት ምን ማድረግ እንደሚገባ የብዙ ሰዎች ጥያቄ ነው። ከዚህ ሐሳብ ብዙዎቻችን የምናገኘው ቁም ነገርና ትምህርት እንደሚኖርም ተስፋ አደርጋለሁኝ። ስለዚህ የሰውየው ጥያቄ የዘላለምን ሕይወት የማግኘት ጥያቄ ነው። ኢየሱስ ክርስቶስም መለሰለት፣ ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ትእዛዛትን ጠብቅ አለው። ወደ ሕይወት መግባት ብትወድ ትእዛዛትን ጠብቅ አለው። ሰውየውም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባት እናትህን አክብር፣ ባልንጀራህንም እንደራስህ ውደድ የሚሉትን በዝርዝር ነገረው። ጎበዙም ይህንን በሰማ ጊዜ ይህንንማ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ያልከኝን ሁሉ ትእዛዛቱን ከሕፃንነቴ ጀምሮ ጠብቄአለሁ፣ የሚጎድለኝ ምንድን ነው የሚል ጥያቄ አቀረበለት። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል ሲል ተናገረ። እዚህ ላይ በዋናነት ልብ ልንለው የሚገባው ነገር እንግዲህ በሦስቱም ወንጌላውያን በማቴዎስ፣ በማርቆስ፣ በሉቃስ በሦስቱም ወንጌላውያን የተዘገበው ይህ ታሪክ መድኃኒታችን ኢየሱስ ክርስቶስ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢገባ ይቀላል ያለበት ምክንያት ምንድን ነው የሚለውን ነው ልብ ማለት ያለብን። ሰውየው የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ የሚል ጥያቄ ነው ያቀረበው። እንዲያውም ወንጌላዊ ሉቃስ ከአለቆች አንዱ ብለዋል። ከአለቆች አንዱ እንግዲህ አለቆች የተባሉት ከፈሪሳውያን ወይም ከጻፎችና ከፈሪሳውያን ወይም ሕግን መጻሕፍትን ከሚያውቁት ወገን ነው ማለት ነው። ብዙ ጊዜ እነዚህ ሰዎች ደግሞ ኢየሱስ ክርስቶስን ከመፈተን ያለፈ በእውነት ወደ ዘላለም ሕይወት ለመምጣት የሚያደርጉት ቁርጠኛው ውሳኔ አልነበራቸውም። ይጠይቁታል፣ ነገር ግን መልሶ ይከሱት ነበር።
ስለዚህ እንደ ወንጌላዊ ሉቃስ አገላለጽ ከአለቆች አንዱ የተባለው ይህ ሰው ከነዚህ ወገን ሆኖ መጻሕፍትንም የሚያውቅ ሆኖ ነገር ግን የዘላለምን ሕይወት እንዳገኝ ምን ላድርግ በማለት ከጠየቀውና ክርስቶስ እንደ ጥያቄው ተገቢውን መልስ ሲሰጠው ግን ጠብቄአለሁ፣ ከሕፃንነቴ ጀምሮ ጠብቄአለሁ የሚል ትምክህት አዘል ወይም ደግሞ መመጻደቅ አይነት ሁኔታ እናያለን። የሚጎድለኝ ምንድን ነው የሚለው ራሱን ሙሉ አድርጎ መቁጠሩን የሚያሳይ ነው። ምክንያቱም ኢየሱስ ክርስቶስ ወደዚህ ምድር የመጣው ሰዎች ሁሉ ሕግን መጠበቅ ስላልቻሉና ሁሉም በኃጢአት ስለወደቁ እንደሆነ ይታወቃል። ይህ ሰውዬ ግን አንደኛ የዘላለምን ሕይወት ማግኘት የፈለገው መልካም ስራ በማድረግ ነው። የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ ነው ያለው። መልካም ነገር በማድረግ ብቻ የዘላለም ሕይወት ማግኘት የሚቻል ቢሆን ኖሮ ክርስቶስ ወደ ምድር መምጣት ባላስፈለገውም ነበር። ባልተሰቀለ፣ ባልሞተ፣ ባልተነሳም ነበር። ለዚህ ሰውየው ሕይወት የሆነውን ኢየሱስ ክርስቶስን ከመከተል እርሱን አምኖ ከመከተል ይልቅ አለኝ በሚለው በሀብቱና በንብረቱ ደግሞ መልካም ስራ በማድረግ ብቻ ሊመጻደቅ ወይም ሊኩራራ እንደፈለገ ያስረዳል። ከልጅነቴ ጀምሮ ጠብቄአለሁ፣ የሚጎድለኝ ምንድን ነው ስላለ ፍጹም ልትሆን ብትወድ ያለህን ሸጠህ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ፣ መጥተህም ተከተለኝ አለው ኢየሱስ። ይህን ቃል በሰማ ጊዜ እያዘነ ሄደ ነው የሚለው። እያዘነ ሄደ። የንብረቱ ነገር አሳሰበው። እንግዲህ ልብ በሉ፣ ሰውየው ሕይወትን ፍለጋ የዘላለምን ሕይወትን ፍለጋ ከመጣ የዘላለም ሕይወት የሆነውን ክርስቶስን መከተል ነበረበት። ምክንያቱም ክርስቶስ ወደ ዓለም የመጣው ሕይወት ይሆንላችሁ ዘንድ መጣሁ ነው ያለው። ክርስቶስ ሕይወት ነው። ክርስቶስ እውነት ነው። ክርስቶስ መንገድ ነው። ለደቀ መዛሙርቱም እንደተናገረው እኔ ሕይወት እውነት መንገድም ነኝ ነው ያለው። ስለዚህ ክርስቶስ ሕይወት ሆኖ እያለ ሰውየው ግን መልካም የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለ እንጂ ሕይወት የሆነውን ክርስቶስን ግን መከተል አልፈለገም። ስለዚህ አንድ ሰው ደግሞ ሕይወት የሆነውን ክርስቶስን መከተል ማመን ካልቻለ ከእግዚአብሔር መንግሥት ውጭ ይሆናል ማለት ነው። ሰውየው የዘላለምን ሕይወት ከፈለገ ክርስቶስን መከተል ነበረበት። ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል የተባለውም ለዚህ ነው። ምክንያቱም ያለ እግዚአብሔር ምሕረትና ይቅርታ ሕይወት ማግኘት ስለማይቻል። እዚህ ላይ ልብ ማለት ያለብን ሀብታም ወደ እግዚአብሔር መንግሥት አይገባም ሳይሆን ከእግዚአብሔር ይልቅ በራሱ ባለጠግነትና ሀብት ብቻ የሚመካ ሰው እንደሆነ ክፍሉ ያስረዳናል። አውዱ የሚያስረዳን ይህንን ነው። ከእግዚአብሔር ማዳንና ምሕረት ይልቅ በክፍል 1 ላይ እንዳየ ነው በራሱ ባለጠግነት ብቻ የሚመካ ሰው ግመል በመርፌ ቀዳዳ ማለፍ እንደማይችል ሁሉ ባለጠጋም ወደ እግዚአብሔር መንግሥት መግባት አይችልም። ምክንያቱም ከእግዚአብሔር ምሕረት ይልቅ ከእግዚአብሔር ይቅርታ ይልቅ ምሕረት የሆነውን ይቅርታ ያለበትን ሕይወት የሆነውን ክርስቶስን ከመከተል ይልቅ በንብረቱ በመመካትና በንብረቱ በመታመን ንብረቱንና ባለጠግነቱን የመረጠ ሰው ስለሆነ ነው። መንግሥተ ሰማያት ለመግባት መመኪያችን የእግዚአብሔር ምሕረት መሆኑን ልናስተውል እንደሚገባ የሚያስረዳ ታሪክ ነው። በነቢዩ ኤርምያስ እንደተነገረው እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግን የእግዚአብሔር መሆኑን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር ተብሎ ተጽፏል። ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 እና 24 ላይ በእርሱ እንድንመካ ይህን አውቀን በማስተዋል እንድንመላለስ እግዚአብሔር ይፈልጋል። ደስ የሚሰኘውም በዚህ ነው። የዘላለም ሕይወት ያለውም እዚህ ውስጥ ነው።
ስለ እስራኤላውያን ሐዋርያው ቅዱስ ጳውሎስ እንደተናገረው የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም እንደተባለው ይህ ሰውዬ በአንደበቱ ብቻ የዘላለምን ሕይወት ለማግኘት ምን መልካም ነገር ላድርግ አለ እንጂ መልካም የሆነውን ሕይወት የሆነውን ክርስቶስን መከተል ግን አልፈለገም። ይልቁንም ተከተለኝ ባለው ጊዜ ክርስቶስን ትቶ ወደ ባለጠግነት፣ ወደ ሀብት፣ ወደ ንብረቱ አዘነበለ። ስለዚህ የተጠቀሰው ባለጠጋ ይህን ሁሉ ነው የዘነጋው። በሀብቱ ብቻ መመካት ተመኘ። ለዚህም ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ተባለ። እዚህ ላይ በጣም ልብ ልንለው የሚገባው ሰው ባለጠጋ በመሆኑ ብቻ ወደ እግዚአብሔር መንግሥት አይገባም ማለት አይደለም። ድህነት ወደ እግዚአብሔር መንግሥት ያስገባል ማለት አይደለም። ነገር ግን የተገለጠው መንግሥተ ሰማያት በእጁ የሆነችው ሕይወት ራሱ የሆነውን ክርስቶስን ላለመከተል መወሰንና የኔ ወደምንለው ወደ ራሳችን ባለጠግነት፣ ወደ ራሳችን ሀብት፣ ወደ ራሳችን ትምክህት የምንመለስ በራሳችን ብቻ የምንመካ ከሆነ ከዚህ የእግዚአብሔር መንግሥት ውጭ እንሆናለን ማለት ነው። የታሪኩ አውድ የሚያስረዳን ይህንን ነው። ብዙ ሰዎች ባለጸጋ አይጸድቅም በሚል እሳቤ ይወስዱታል። ሐሳቡ እንደዛ አይደለም። ይህ ባለጠጋ ያደረገው ሕይወት የሆነውን ጽድቅ የሆነውን የእግዚአብሔር መንግሥት በእጁ የሆነችውን ኢየሱስ ክርስቶስን ከመከተል ነው ወደኋላ የተመለሰው። እያዘነ ሄደ ነው የሚለው። እያዘነ ሄደ። ሕይወት የሆነውን ክርስቶስን ቢከተል ግን እግዚአብሔርን መንግሥት መውረስ ይችል ነበር። ስለዚህ እግዚአብሔር የሌለበት ባለጠግነት ወገኖቼ መጨረሻው ይህ ነው። ሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይም ምግብና ልብስ ከኖረን ግን እርሱ ይበቃናል ካለ በኋላ ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችንም በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድ ይወድቃሉ። ገንዘብን የሚወድ የክፋት ሁሉ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው ራሳቸውን በብዙ ስቃይ ወጉ ነው የሚለው። ራሳቸውን በብዙ ስቃይ ወጉ። አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 እስከ 10። እዚህ ላይም ባለጠጋ መሆን ኃጢአት ነው አይደለም። ለመሆን የሚፈልጉ ያለ አግባብ የሆነ ባለጠግነት፣ ገንዘብን ያለ ልክ መውደድ፣ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ባለጠጋ ለመሆን ያለ አግባብ ሲመኙ ራሳቸውን በስቃይ ወጉ። ከሃይማኖትም ተሳስተው ነው የሚለው። ከሃይማኖት እውነት ወጥተው ራሳቸውን በስቃይ ወጉ። ስለዚህ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ የሚለው ቃል ባለጠግነታቸው የእግዚአብሔርን መንግሥት ያሳጣቸው ሰዎች ለማለት ነው። ከእግዚአብሔር መንግሥት ይልቅ ከዘላለም ሕይወት ይልቅ ጊዜያዊ የሆነውን የመረጡ ባላቸው ገንዘብ፣ ባላቸው ስልጣን፣ ባላቸው ሀብትና ንብረት የእግዚአብሔርን መንግሥት የዘነጉ እግዚአብሔርን የረሱ ሐሳባቸው፣ ፍላጎታቸው፣ ምኞታቸው ሁሉ በገንዘብ ላይ ብቻ የሆነ ለዚህ ሐዋርያው ይህንን እንደገና አጽንዖት ሰጥቶ ገልጾታል። ባለጠጎች ሊሆኑ የሚፈልጉ ፍላጎት ሲባልም ሰርቶ የማግኘት ሰርቶ የመበልጠግ ጉዳይ አይደለም። ያለ አግባብ የሆነ ተገቢ የሆነ ምኞት፣ ከልክ ያለፈ ምኞት፣ ይህ ደግሞ በፈተና ወጥመድ ውስጥ የሚጥል ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ስለዚህ ባለጠጋ ሕይወት የሆነውን ክርስቶስን መንግሥተ ሰማያት ቀርባለች እያለ በመካከላቸው አጠገቡ ያለውን ሕይወት የሆነውን ክርስቶስን ብዙዎች የተከተሉትን ደቀ መዛሙርቱ ሁሉን ትተው የተከተሉትን ክርስቶስን ትቶ አለኝ በሚለው ሀብትና ባለጠግነት ብቻ ተመካ።
ይህንን ልብ ልንል ያስፈልጋል። ብዙ ሰዎች ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል የሚለውን ሀሳብ ባለጠጎች ስለሆኑ ብቻ ወደ እግዚአብሔር መንግስት የማይገቡ አስመስሎ የሚተረጉሙ ሰዎች አሉ። ነገር ግን ድህነትም ይሁን ማግኘትም ይሁን የእግዚአብሔርን ሕይወትነት በክርስቶስ የተገለጠውን የዘላለም ሕይወት እንዳይሸፍንብን እርሱን ከመከተል ወደኋላ እንዳያስቀረን የኛ በምንለው ሀብትና ባለጠግነት ጉልበትና እውቀት ተመክተን ከእርሱ ሕይወት ውጭ እንዳንሆን እንድንጠነቀቅ የምንማርበት ነው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። በእግዚአብሔር ፈቃድ ሶስተኛውን ክፍል በቀጣዩ እየላችሁ እቀርባለሁኝ። በሰላም ቆዩ።